ለልጆቿ ስትል ነበር ወላሂ ስትንከራተት የነበረው። አላህ ይዘንላት፣ አላህ ይዘንላት። ወላሂ ጀነት ውስጥ ከፈለገችው ትብላ፣ ከፈለገችው ትጠጣ፣ ከፈለገችው ትልበስ። አላህ ቀብሯን ሰፊ ያርግላት። አሚን አሚን ያ ረብ አላህ ያርግላት። በኋላ ላይ ብላ ያስተላለፈውን በሙሉ አሰማችኋለሁ። ወይኔ አላህ ይርሐማት፣ አላህ የጀነት ይበላት። ወላሂ ንግግሩ በጣም ልብ ይነካል። በቃ ሌላ ቀጣዩን እንስማ ያለውን እንደምታዩት የሚናገረው ሁሉ ጠፍቶበታል። ባልየው ቀብሯን እያሳየን ነው። በቃ የሚለው ጠፍቶበታል። ቀብሯን እያሳየን የተቀበረችበትን የልጆቹ ድምፅ አለ ደግሞ ጫጫታ ከሱ ጋር ነው። ልጆቹ ታውቃላችሁ 4 ናቸው 5 ልጆች እኮ ብዙ ናቸው እኮ ማሻአላህ። እንደው አላህ ይሰብረው። በቃ ጭንቅ ብሎታል። አላህ ይሰብረው። ወላሂ ዱዓ አድርጉ እንደነሳ አላህ ጀነት እንደ ለሽሙድ እንኳን ማይገባት ወላሂ ለዚህ ግልጽ ነው የምትፈልገው። ሁሉ ነገር ግልጽ ነው። በቃ መናገር የምትፈልገው የኔ ሚስት የጥሩዎች ጥሩ ነች። ነገር አትወድ። ሰው እንኳን ሲሰድባት መልስ አትሰጥ። እሱ ያለውን ቃል በቃል ልንገራችሁ፣ ደግሞ አሰማችኋለሁ። አሽሙር አትወድ። እሱን ትሰሙታላችሁ። ተሱ ቃል ጨዋ፣ በጣም ጥሩ ሴት፣ አላህ በጀነት እንደሚቀበላት ተስፋ አለኝ እያለ እየመሰከረላት ነው ባለቤቷ። ቻላስ ወደ አኺራ ሄዳለች። እሷ የጀነት ሰው ናት። ወላሂ የጀነት ሰው ናት። አልሐምዱሊላህ መታደል ነው አንድ ባል እንደዚህ ለሚስቱ ሲመሰክርላት። የደጎች ደግ ከሆነች ነፍሴ አላህ ይዘንላት። እንኳን እንደሚሰግዱ አይነት ሰላት አይደለም የሚሰግደው። ወላሂ ጥርት ያለ ሰላት ነው የሚሰግደው ነፍሴ። አልሐምዱሊላህ። እሺ ወላሂ ለአዚም እንደዚች እንደ ነፍሴ በባሏ የተመሰከረላት ሴት እስካሁን አላየውም። ምን እንደ ታውቃላችሁ? አንደኛው ቪዲዮ ላይ ያሰማል። ያ ላይቭ ላይ ነው የቀረጽኩትና እኔና ልጆቿ ሳንበላ አትበላም። ለእኛ ነው የኖረችው። እኛን እያበላች፣ እኛን እያለበሰች፣ እሷ እየታረዘች፣ እኛ እየበላን እየጠጣን እሷ ለእኔ ልብላ፣ እኔ ልጠጣ፣ እኔ ልበስ ሳይሆን እኛ ነበር የምታበላው የምታጠጣው። ለእኛ ነው የኖረችው፣ ለእኔና ለልጆቿ። ለራሷ አልኖረችም። አላህ ጀዛዋን ይክፈላት። ምንም ነገር አልፈልግም ከእናንተ ይሄን ላይ በምትከታተሉ በሙሉ አለ እኔ የምፈልገው ከእናንተ ፎቶ ቪዲዮ ምናምን ያላችሁ ካላችሁ። እሱ ከዩቲዩብ አጥፍቶታል። ዩቲዩባቸው ዜሮ ነው፣ ዜሮ አድርጎታል ዩቲዩቡን። የለም ገና ወደ ህዝብ መሞቷን ሳይናገር በፊት ፎቶ እንዳይሰራጭባት መጀመሪያ ከዩቲዩቡ ከቲክቶኩ ፎቶዋን ጥፍትፍት አድርጎ ነገራቶችን አረጋግቶ በሞተች በወሯ ነው መጥቶ አሁን የነገረው። ወሯ ነው ከሞተች ብሏል ቅድም እንደነገርኳችሁና ጎበዝ ነው። አያችሁ ሚስቱ ፎቶ እንዳይቀመጥበት መጀመሪያ ጥርግርግ አድርጎ ወደ ህዝብ መሞቷን ሳይናገር አጠፋፍቶ ፎቶዋን ሁሉ አጠፋፍቶ መጥቶ በወሯ ተናገረ። የተረጋጋ ባል ነው። እሱንም አላህ ጀዛውን ይክፈለው። ልጆቹን ለማሳደግ አላህ ያብቃው። ልጆቹን የምታሳድግለት ጥሩ ሴትም አላህ ይስጠው። ምን ይባላል እንግዲህ እና አጥፍቷል ከሚዲያው ምናምን። ግን እናንተ ከየቦታው እየፈለጋችሁ ምናምን ፎቶአቸውን ቪዲዮአቸውን ማለት የእሷን ፎቶና ቪዲዮ የምትለጥፉ ካላችሁ እንዳትለጥፉ። አላህን ፍሩ። ለላይክ ከሆነ እኔ እንደዚሁ ላይክ አረግላችኋለሁ አለ። ወላሂ ልቤን ነካኝና እኔ እንኳን አልሐምዱሊላህ አልለጠፍኩም እና እንዳትለጥፉ ውዶቼ። አላህ ይርሐማት። ወላሂ አላህ እሱንም እንግዲህ ትዕግስቱን ይስጠው። ወደ 5 ልጅ ናቸው 4 ልጆች ናቸው። አንዱ ከዚህ ዘውት የሄዱት ነው። እዛ ደግሞ ከሄዱ 2 ነው መሰለኝ፣ 3 ናቸው 4 እንደዛ ናቸው። 4 ይሁኑ 3 ይሁኑ እንደዛ ናቸው። ሴት አለች። ከዛ 2 ትናንሽ ወንዶች ደግሞ ጭማሪ ያለው መሰለኝ። አይዶን ነው 3 ሲሆኑ እንደዛ ናቸው። ቪዲዮ ላይ እንደማየው ልብ ብዬ ባልቆጥርም በቃ የሞተች አትመስለኝም። አላፋር ክልል ነው ደግሞ የተቀበረችው እያለ ያሳየን። የተቀበረችበት እዛ ነውና አንድ ያክስቷ ልጅ እዛ አለ። እስኪ ሂድና ቀብሯ አጠገቢያ ድንገት እንኳን አፈሩን ፈንቅላ የወጣች እንደሁላለሁ አለ። በቃ ውስጤ አላምን አለኝ፣ አልቀበላለኝ አለ። ወላሂ
ሶብሩ በየአንዳንዱ ንግግሩ አልሐምዱሊላህ 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 እያለ ምስጋናው ደስ ሲል ወላሂ በጣም ጎበዝ ነው። እነዚህ እኮ ዱርዬ የሚመስሉ ወንዶች እኮ ውስጣቸው እኮ ያለ ፍራቻ አላቸው። እሷስ ብትሆን በሶላቷ ጎበዝ ናት። እንደዚህ እንደማንም እንኳን አይነት አይደለም ሶላቷ አለ እኮ ወላሂ መሰከረላት። አሽሙር አታቅ፣ እንደ ሰው ነገር እንደ ሴቱ ነገር ወደ አታቅ። ፊት ለፊት ነው ከተናገረችም እያለ ባለ ይሄን ያህል ሲመሰክርላት ሰው ወደተሻለው ነው የሄደችው ወደ ጌታዋ። አላህ በጀነት ይቀበላት እያለና አብራችሁን ሆናችሁ በዱዓ እርዱኝ አላህ በጀነት ሚስቴ እንዲቀበልልኝ አለ። እና ደግሞ ፊቷ ጠቁሮ ነበር መሰለኝ ከመሞቷ በፊት አሟትና ያ ጥቁር ፊቷ አይመስልም። ከሞተች በኋላ ሬሳዋን ገለጥ አርጌ ሳይው ኑሩ ፊቷ እያለ ነበረ። ኑር በኑር ሆኖ ፊቷ ምር ብላ ነው የተሞሸረችው ወደ ጌታ ሄደችው እያለ ነበርና አላህ ይርሐማት። ወላሂ ላዚም እኔ በጣም ነው ደስ ያለኝ ባልየው እንደዚህ በጣም ጎበዝ ነው። ባልየውን ልናበረታታው ይገባል። ቢመጣ ወደ ሚዲያ ቢሰራ ልጆቹን ቢያሳድግ። ምክንያቱም የኢትዮጵያ ኑሮ ይሄን ሁሉ ልጅ ካልተሰራ ከባድ ነው። በፊት አብረው ተፍ ተፍ ነበር የሚሉት እሱ ልጅ እየያዘ እሷ ወደ ዋዲ እያለችና ብናበረታታ ይዞ ብንለው ቢሰራ እኔ መቼም ደስታዬ ልጆቹን ቁጭ ብሎ ቢያሳድግ ዩቱቡን ምኑን እየሰራ እንጂ ውጭ አሁን ወጥቼ ልስራ ብል ይሄ ልጆቹ እንዳለ ትናንሽ ናቸው ታውቃላችሁ። እንዴት ነው የሚያሳድገው? እንጀራና አጋጥሎ እንጀራና ቢያገባ ቢያመጣላቸው እንኳን እንጀራና መናጤና ታውቃላችሁ። የእንጀራና ጥሩ የለም። አንዳንዶች እንጀራነትም ጥሩ አለ። ኧረ ዝም ብሎ እናውቃለን። አላህ ይጠብቀን ከእንጀራና። ስንቱ በእንጀራነት ያደጉ አባታቸው ፊት ጥሩ መስላ እንዳትናገሩ እያሉ እያሰቃያቸው። እናቴ አሁን ለምሳሌ በእንጀራና በጣም ተሰቃይታ ነው ያደገችው። እናቷ እንኳን ሞታባት ሳይሆን ተፈታ ሌላ ሀገር ጥላት ሄዳ ግብታና ስለ እንጀራ እናት እኔ ተናቴ ነው በደንብ ያወቅኩት። እና ብዙ ልጆች ሲናገሩ አላህ እንግዲህ ሸምሲያ ልጆች ከመጥፎ እንጀራ እናት ይጠብቃላት። ባልየው ዩቱቡን እየሰራ ሪዚቁ ክፍት ብሎ ለቁጭ ብሎ ልጆቹ ጋር ልጆቹን ለቁም ነገር የሚያበቃ አለ ያደርገው። ቀብሯን ኑር አለ ያድርግላት። በቃ ውስጥ ያላምን አላለ ያን ያፈርክልኝ ሰው ነክስል ይልኝ ይላለው አለና በህልሜ መታ ነው አለ ያመንኩት። ከሞተች በኋላ ምንም አትናገርም፣ ግን በህልሜ መታ አለ። ከዛ ፈቶ አስጠይቅ እንደዚህ ናቸው የሞቱ ሰዎች በህልም ሲመጡ አይናገሩም አለኝ አባቴ አለና ጉንፋን ይዞኝ ነው ሶሪ ውዶቼ። አላህ ወላሂ እኔ ራሱ በቃ ውስጤ እንኳን እሱን የአላምን አልኩኝ። የሆነ በቃ እንዴት ብዬ ልንገራችሁ? ወይን ሳለቅስ ደግሞ ላይ ገብቶ ሲያወራ እያጣመቁ በቃ ሳለቅስ እኔ በጣም ነበር የምወዳት። በጣም የሆነ ጊዜ ሲንረከቦት የጓደኛ ይዛ እንድገባ አዲስ አበባ ራሷን ናገረት ትትናዋ ስነ ምግባሯ ብቻ አላህ በጀነት ይቀበላት።